የሞባይል ባንኪንግ ጉድ ተጋለጠ። አስደንጋጭ መረጃ ከፖሊስ ተሰምቷል። በኮሴት ቢዝነስ ኃላፊነቱ የተወሰነ የግል ድርጅት ላይ የተፈጸመው ድርጊት አነጋጋሪ ሆኗል። መቼም በባንክ የማይጠቀም ሰው የለምና ጉዳዩ ሁላችሁንም ይመለከታል። ስንቶቻችሁ ናችሁ በሞባይል ባንኪንግ ገንዘባችሁን ያጣችሁና ከባንክ ነው የምንደውለው በሚሉ አካላት የተታለላችሁ? ይህን ቤት ይቁጠረው። ነገ ችግሩ ሳይደርስባችሁ ዛሬ ላይ በቂ ግንዛቤ ሊኖራችሁ ይገባል። በሞባይል ባንኪንግ የምትጠቀሙ ሰዎች በተቻላችሁ መጠን ጥንቃቄ አድርጉ ተብሏል። ሰሞኑን በአዲስ አበባ እጅግ ሲበዛ አሳፋሪ ተግባር ተፈጽሟል። አሁን ላይ ብዙዎች በተለይ በሞባይል ባንኪንግ አማካኝነት ባዶ እጃቸውን እየቀሩ ይገኛሉ። የችግሩ መጠን ከጊዜ ወደ ጊዜ እየሰፋ አሳሳቢ ደረጃ ላይ በመድረሱ ተጠንቀቁ ሲል ፖሊስ አሳስቧል። እኛም የዚህ ችግር ሰለባ እንዳትሆኑ ከሌሎች እንድትማሩ በቦሌ ክፍለ ከተማ የተፈጸመውን ጉድ እናደርሳችኋለን። ሰሞኑን ኮሴት ቢዝነስ ኃላፊነቱ የተወሰነ የግል ድርጅት ጃክሮስ አካባቢ በሚገኘው ቅርንጫፉ በተደጋጋሚ ግብይት በሚፈጽሙ ደንበኞቹ መታለሉን አስታውቋል። ለብዙ ጊዜ የባንክ አካውንታቸውን ተከታትለው ሳያዩ ቆይተው በመጨረሻ አንድ አስደንጋጭ ነገር እንደገጠማቸው ተገልጿል። ደንበኞቻቸው በአብዛኛው የሚፈልጉትን ዕቃ ከወሰዱ በኋላ ገንዘብ በሞባይል ባንኪንግ በማስገባት የማረጋገጫ ደረሰኝ እንደሚያሳዩዋቸውና ነገር ግን ይህን አስነዋሪ ድርጊት የሚፈጽመው አካል ማን እንደሆነ ለረጅም ጊዜ በውል እንደማይታወቅ የድርጅቱ ስራ አስኪያጅ ይናገራሉ። ስሙ አለ፣ ቀኑ አለ፣ የብሩ መጠን አለ። ለኛ እሱ ትክክለኛ መረጃ ነው፣ በቂ ነው ብለን እናስባለን። ተደጋጋሚ ይመጣሉ፣ በቀን 2 ጊዜ 3 ጊዜ አንድ አይነት እቃ። ከዛ ቲን ነምበር የለው። ለምሳሌ እንቁላል ምናምን የሚወስዱት 400 500 እንቁላል አንድ ያዛል። እንደዛ ሲሆን እኛ ተጠራጠርን። መጨረሻ እሱን አየውና በበነገታው ድርጅቱ ላይ ሄጄ ይብር ወደ አካውንት መግባቱን ቼክ አድርጉልኝ ፋይናንስ ማለት ፋይናንሶች ቼክ ሲያደርጉ አልገባም። ከዛ ካሜራ አለ፣ ቤቱ ሙሉ ካሜራ አለ። እሱን ካሜራ ባክ ብዬ ማየት ጀመርኩ። በዛ ሰዓት እሱ በገዛበት ደረሰኝ ሲወጣ ካሜራው የሚቀርጠውና ሰዓቱ ተመሳሳይ ነው። ነገሩ የለመደ አመል አይለቆኖባቸው በድርጅቱ የተጠረጠሩት ግለሰቦች በሌላ ጊዜ እንደተለመደው ዕቃ እንገዛለን በማለት በድጋሚ ተመልሰው ይመጣሉ። በዚህን ጊዜ ነበር ያ የፈሩት ነገር ደርሶ ድብቁ ተግባራቸው ሊጋለጥ የቻለው። እንደ ዛሬ ገዛ፣ ነገ ደግሞ 6 ሰዓት አካባቢ መጣ እና የተለመደው ለ400 እንቁላል ነው ያዘዘው። 400 እንቁላል 10856 ብር ምናምን ነው የሚመጣው። እሱን ራሱን ቀኗን ብቻ ቀይሮ ይዞ መጣ። ወዲያው ለፖሊስ አሳወቀ። ልጁ ሲመጣ እኔ እቃውን አዘገየሁበትና ለፖሊስ ደወለ፣ ለዚህ ብራንች ማለት ነው። እነሱ ወዲያውኑ መጡ፣ ደረሱ። ሲወጣ እዛ ፖሊሶችን መጡና በቁጥጥር ስር አዋሉት። በወቅቱ ከተጠረጠሩት ሰዎች መካከል ፖሊስ አንደኛውን ግለሰብ እጅ ከፍንጅ በቁጥጥር ስር በማዋል ባከናወነው የክትትል ስራ በወንጀሉ ተሳትፎ ያላቸውን ሌሎች 2 ተጠርጣሪዎችን በመያዝ ምርመራ እያጣራባቸው እንደሚገኝ አስታውቋል። በሰዓቱ የነበረው ተጠርጣሪዎች እጅ ስልካቸውን ይዘን ነበረ። ያንን ስልካቸው ላይ ውስጥ የነበረው ነገር ቼክ ስናደርግ አንደኛው ተጠርጣሪ ምን ያደርጋል? ዋጋውን ቅድሚያ ሄዶ ቼክ ያደርጋል። ሐሰተኛ ሞባይል ባንኪንጉን ኪአር ኮዱን ይሰራል። ከዛ ከሰራ በኋላ ምንድነው የሚያደርጉት? ስራ የበዛበት ሰዓት፣ ለምሳሌ ሚሳ ሰዓት ሰው ከስራ የሚወጣበት 11 12 ማክሲመም በዛ ሰዓት አካባቢ ይዞ ይሄዳል። ይዞ ሄዶ ሰርቶ ያዘጋጀውን ለማን ይሰጣል? ለካሸሯ ሄዶ ያሳያል። ይነካካል ዝም ብሎ ያንን ሰርቶ ለነርሱ ይሰጣል። እነርሱም ደግሞ እውነተኛ መስራቸው ፎቶ ያነሱና ዝም ብሎ ያስቀምጣሉ። እንደዛ አካይድ ነው የሚጠቀሙት እነርሱ። በሂደቱ ላይ ተጠርጣሪዎቹ 3 ተጠርጣሪዎች ተይዟል። ምርመራ መዝገቡን አጠናቀን ወደ ክፍሉ አቃቤ ሕግ አቅርበነው አቃቤ ሕግ ክስ መስርቶባቸው ሰሚት ፍርድ ቤት ላይ ነው ያለው። በግብይት ወቅት በሞባይል ባንኪንግ ለማጭበርበር ከፍተኛ ሙከራ የሚያደርጉ በርካታ ሰዎች ቢኖሩም በተቻላቸው መጠን አስፈላጊውን ጥንቃቄ በማድረጋቸው ከመታለል እንደተረፉ በንግድ ስራ ላይ የተሰማሩ ግለሰቦች ይናገራሉ። እኔ ራሴ የገጠመኝ አንድ ነገር አለ። ብር ገዛኝና የ1500 ብር 150 ብር ትራንስፈር አድርግልኝና ጨርሻለሁ አለኝ። ያው እኛ ደግሞ ቼክ ሳናደርግ አንለቅም። ትልቁ ጥንቃቄያችን እሱ ነው። ምን ጊዜም ገበያ ስንሸጥ ከፍተን ቼክ አድርገን መግባቱን ካረጋገጥን በኋላ ነው የምንሸጥነውና 150 ብር ያስገባው ወይ ተሳስቼ ነው ብሎ እንትልና ፊቱ ላይ የሚነበብ ነገር ሁሉ ታይባቸዋል። አንድ አይደለም 2 3 እንደዚህ ገጥመዋል።
ብዙ የገጠማቸው ደግሞ ሰዎች አሉ ሲጭበረበሩ ማቃቸው ነው። ትራንስፈር ያረገልኝ አካል ወደኔ ሜሴጅ ብቻ ሳይሆን የኔ አካውንት ላይ መደመሩን ነው ቼክ ማድረገው። ይህ ሳላረግ የተገበየኝን ሰውን እንዲለቀው አልፈቅድም። ጥንቃቄ የምናደርገው ሞባይል ባንክ ሲልኩልን መግባቱ ቼክ እናደርጋለን። አንዳንዴ ኔትወርክም ይቆያላል፣ ሲስተምም ይቆያላል። መግባቱ ሳናረጋግጥ አንሰጥም። ሞባይል ባንክ ካሱ ቢቢለን ባንክ ቅርብ ስላለን በስልክም ግንኙነት ስላለን ከባንኮች ጋር ደውለን መግባቱን አረጋግጠውልን ገብቷል ሲሉ እንቃምለቀው እንጂ ለብዙ ጊዜ ብዙ ሰው ስለምንበላ በተለያየ ነገር እኛ በዛ ነገር ጥንቃቄ እናደርጋለን በራሳችን ማለት ነው። ተሸክመ ብር ይዘህ ከምትመጣ ይልቅ እዚህ ላይ በሞባይል ባንክ ብታስተላልፍ ጥሩ ነገር ነው ለነጋዴውም ለሸማቸው። ስለዚህ በዛኛው የማጭበርበር ያለ የሚለው ግን የማጭበርበር ሙሉ በሙሉ አይጠፋም አይችልም። መጥፋት ካለበት ነዋሪ መጀመሪያ ጥንቃቄ ማድረግ አለበት። ሳይገባ ገብቷል ብሎት አታለውት የሚሄድ ከሆነ ከነጋዴው ከሸማቹ ችግር ሊፈጠር ይችላል። ይሄ ያለ ነውና ይሄ በጥንቃቄ ቢሰራ ነጋዴው ገብቶት በደንብ ገብቶ ይሄ ነገር ቢሆን ጥሩ ይመስለኛል። በወክል ልክል ያለው ብሎ በሚለኝም አላምንም። ደውሎም ቢነግረኝ እኔ ተቀባይነት ራሴን ጠብቃለሁ። በእንደዚህ አይነት ነገር ለሌላውም ትምህርት ሰጣለሁ እንጂ ይሄ ነገር እንዲህ ተልኳል ተብዬ ተጭበርብሬ ማላቅም ሊጭበረብርም አይገባኝም። በዚህ በሞባይል ባንኪንግ አማካኝነት በሚደረገው ግብይት ብዙዎች ተታለው ገንዘባቸውን አጥተዋል። ይህ ሊሆን የቻለው ደግሞ አስፈላጊውን ጥንቃቄ ባለማድረግና በተለያየ መልኩ በሚፈጠር ያልተገባ ክፍተት እንደሆነ ነጋዴዎቹ ያምናሉ። ኢሲሰርም ባል 20 ምናምን ሺህ ተሸውደዋል። የተሳሳተ አፕሊኬሽን ልከው ይኸው ልኬልሃለሁ ብለው አሳይተው ነው የሚሸውዱት። በብዙ ሰዎች ከጎረቤታችንም በብዙ ሰዎች ይሄን አክልም ተበልቻለሁ 100 ሺህ ብር 40 ሺህ ብር ተበልቻለሁ የሚል ብዙ ነው ያለው። ስለዚህ አፕሊኬሽኑን ነው መስተካከል ያለበት ብዬ አምናለሁ። ሴንድ የምትለዋን ነገር ያሳይህና ነው ዞር የሚለው። አንተ ግን ገብተህ ውስጥ ቼክ አድርገህ ደረሰኙን አረጋግጠህ መውጣት ነው። አሁን ደግሞ የሆነ አንድ ደግሞ የተለየ ቴክኖሎጂ አላቸው መሰለኝ። ስክሪንሻት ያደረጉትና የሐሰተኛ እንትኑን ይሄው አስገብቻለሁ ይልሃል። ቼክ ማድረግ ነው ትልቁ መፍትሄው። የተነሳውን ከማየት ይልቅ ገብተህ አረጋግጠህ ራስህ ጋር ቼክ አድርገህ መሄድ ነው። አለመቸኮል ነው። ገበያ ስትሸጥ ብዙ ጊዜ የመሸጥህን ብቻ ሳይሆን ማሰብ ያለብህ ረጋ ብለህ ሰከን ብለህ አረጋግጠህ ማስተናገድ ነው። ትልቁ ነገር እሱ ነው። ባንኮች ዘመኑ ያመጣውን ቴክኖሎጂ ተጠቅመው ቀልጣፋና ፈጣን አገልግሎት እየሰጡ እንደሚገኙ ይታወቃል። ነገር ግን አሁን ብዙዎች በመዘናጋት ምክንያት ገንዘባቸውን በቀላሉ እያጡ ከመሆኑ ጋር ተያይዞ የተለየ ትኩረት ሊሰጠው የሚገባው ጉዳይ ሆኗል። ይህን ተከትሎም የኢትዮጵያ ንግድ ባንክ የደንበኞችን ደህንነት በአስተማማኝ ሁኔታ ለመጠበቅ በቴክኖሎጂ የታገዘ ስራን እየሰራው ነው ሲል አስታውቋል። ይህንን ለመከላከል ብዙ ዘዴዎች አሉ። አንደኛው ንግድ ባንክ በሞባይል መተግበሪያው ላይ የተከፈሉ ትራንዛክሽኖችን ኤፍቲ የሚባል ቁጥር ወይም ደግሞ የትራንዛክሽን ቁጥር መለያ ቁጥር እንሰጣቸዋለን። እነዚህ መለያ ቁጥሮች ቼክ ማድረጊያ ማን ከማን አደረገ የሚለውን መለያ ሞባይል ባንኪንጋችን ላይ አስቀምጠናቸው። ስለዚህ ምንድነው የሚሆነው? ይህንን በመውሰድ ቼክ በማድረግ የተባለው ግብይት እውነተኛ መሆኑን ከኛው ሲስተም ማረጋገጥ አለባቸው። እኛው ሞኒተር የምናደርገው ሰርቪላንስ የምንሰራው የከስተመርን ግብይት ወይም ትራንዛክሽን ብቻ ሳይሆን የሰራተኞቻችንን እንቅስቃሴም ሰርቪላንስ እናደርጋለን። አንድ የባንክ ስታፍ ምን ያህል አካውንት በቀን ያያል። ተመሳሳይ ሀሰተኛ አፕሊኬሽኖች፣ መተግበሪያዎች እኛም ሀገር በብዛት አሉ፣ ሌላም ቦታ እንዳለ ሁሉ ማለት ነው። ለነዚህ ደግሞ ትክክለኛውና ዋነኛው መከላከያ የሚሆነው ለደንበኞች ማስታወቅ የምንፈልገው ነገር ምንድነው? ሁልጊዜም የኛን አፕሊኬሽኖች ሲጠቀሙ ዳውንሎድ ማድረግ ወይም ስልካቸው ላይ ጭነው መጠቀም የሚገባቸው ከተወሰኑ ቦታዎች ነው። አንደኛው ከፕሌይ ስቶር ነው። ሁለተኛው ደግሞ የአፕል ስቶር ነው። አንዳንዴ ካልሆነ በስተቀር ለምሳሌ ከኔ ወደ አንድ ሰው ትራንዛክሽን ሲፈጸም ለሁለታችንም ይደርሰናል መልእክት። ስለዚህ ያም ደረሰኝ እኔም ጋር አለ ኮፒው፣ እንደገና ለሚቀበለውም ሰው ኮፒው ይላክለታል። ከሞባይል ባንኪንግ ጋር ተያይዞ ለሚፈጸሙ ልዩ ልዩ ወንጀሎች እንደ ምክንያት ከሚነሱት መካከል በዋናነት ቀድሞ የባንክ ሰራተኛ የነበሩና የለቀቁ ግለሰቦች መሆናቸው ስለተደረሰባቸው የኢትዮጵያ ንግድ ባንክ እነዚህ አካላት ደንበኞችን እንዳያታልሉ ከባንኩ ጋር ያላቸውን ግንኙነት ሙሉ በሙሉ ወዲያው በማቋረጥ ክትትል እንደሚደረግባቸው ገልጿል። ከአንድ ቋት ላይ የተቆረሰ የሚሰጥ ማዕከላዊ ሲስተም ስለዘረጋን ልክ ሰውየው በወጣ በደቂቃዎች ውስጥ ሁሉም አክሰሶቹ ይዘጋሉ። አንደኛው መከላከያ ዘዴያችን ይሄ ነው። ሁለተኛው እንዳነሳውልህ ደግሞ የመውጫ ኢንተርቪው ማድረግ ነው። ስለዚህ በዛውም ደግሞ አዌርነስ የምንሰጥበትም ይሆናል ማለት ነው። ስለዚህ ይሄን በማድረግ
በከፍተኛ ደረጃ ለመከላከል እንግዲህ የሞከረ ነው ማለት ነው። ሁሉም የባንክ ተጠቃሚ በሞባይል ባንኪንግ የሚሆን ተደውሎ በሚነገራቸው መልእክት እንዳይታለሉና ገንዘባቸው በቀላሉ እንዳይወሰድ አስቀድሞ በመጠራጠርና በማጣራት አስፈላጊውን ጥንቃቄ እንዲያደርጉ መልእክት ተላልፏል። ሰዎች በዚህ መልኩ ሲታለሉና አጠራጣሪ ነገር ሲያጋጥማቸው በፍጥነት ለፖሊስና ለባንክ ቤት መረጃ በመስጠት ወንጀሉን በጋራ መከላከል ይገባልም ተብሏል።